ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጆም ኩኪንግ ቤተሰቦች ያው እንግዲህ ማለት ነው ዛሬ ሀገር ከገባሁ አንድ ሳምንት እየሆነኝ ነው እና ያው አገሩ የናፈቀው አገራችሁ እየናፈቃችሁ ማለት ነው። አገራችሁን ቢያንስ እንኳን በቪዲዮ ላሳያችሁ ኢንሻአላህ። አላህ ብሎ ደግሞ በቅርብ ለሀገራችሁ ያብቃችሁ፣ ከልጆቻችሁ ከቤተሰቦቻችሁ ጋር ይሰብስባችሁ። እኔም ደስ እንዳለኝ እናንተም ደስ ይበላችሁ። አገራችን ይሄ አካባቢ ደሴ ቧንቧ አካባቢ ነው። አገራችን እንደዚህ ውብ እኮ ናት። አረንጓዴ ደስ የምትል ሀገር አለን። አያችሁት? ይቀረብ አድርጌ ላስ የዚህ አካባቢ ቀጣይ ደግሞ የት ሀገር ላሳያችሁ? የምትፈልጉትን ቀርጽላችኋለሁ። እዚሁ ደሴ አካባቢና ኮምቦልቻ እና ደግሞ መስራት የምትፈልጉት ምሳሌ አገሬ ገብቼ ምን እሰራለሁ፣ ይሄ ያዋጣሉ፣ ይሄን መስራት ፈልጌ ነበር ግን እንዴት አድርጌ ልወቅ፣ ስንት ብር እንደሚያስፈልግ፣ ይሄን መክፈት ፈልጌ ብላችሁ የምታስቡትን ለኔ በኮሜንት ጻፉልኝ። ቦታው ድረስ ሄጄ በመጠየቅ የምትፈልጉትን እሰራላችኋለሁ። እሺ፣ የምትፈልጉትን ቦታው ድረስ በመሄድ ከነዋጋው ምን እንደሚያስፈልግ ሁሉንም ነገር ቪዲዮ ሰራላችኋለሁ። እሺ፣ አብሽሩ ውዶችዬ፣ የማዳም ቅመሞች። እኔ በጣም ነው የምቆረቆረው ለማዳም ቅመሞች ወላሂ ላዚም። እኔም አንዷ ስለነበርኩኝ አሁን ነው ያረፍኩት። አንድ ሳምንቴ ካረፍኩና አላህ የረፍት እንጀራ ይስጠን፣ ለእኔም ይስጠኝ፣ ለእናንተም ይስጣችሁ። ያው ከራስ በላይ ንፋስ ብዬ እኮ ነው መጀመሪያ ራሴን መመረቅ ስላለብኝ አይደል። አላህ የረፍት እንጀራ ይስጠን፣ እናንተም ለሀገራችሁ ያብቃችሁ። እስከ መቼ ሰው ሀገር ይሰለቻል እኮ። ጧጧት ተነስቼ ይሄ ኬርጋና መውሊያ ይዞ መዞር በጣም አስጠልቶኝ ነበረ እና አልሐምዱሊላህ አሁን ለሄዳችሁ ደግሞ በጣም አትሰልቹ። ሀገራችሁ ከሀገራችሁ የወጣችሁት ጠንከራችሁ ልትሰሩ ነው። ቢያንስ እንኳን የተወሰነ ሰርታችሁ መለወጥ አለባችሁ። ለምን በኮሜንት ላይ ብዙ ልጆች እያየሁ ነው፣ ሰለቸን ሀገራችን ምንድነው ሳውዲ የሚሆን የትም ሀገር ሄደው አስጠልቶናል ይላሉ። እንዴ ጠንክሩ፣ እናንተ ገና ናችሁ። እኔ አሁን እየተናገርኩ ያለሁት ብዙ አመት ለሰሩ ጉልበታቸው ለደከመ የሰው ቤት ስራ ላስጠላቸው ብር ያዝላቸው ላለ እህቶቼ ነው ይሄን ምክር የማስተላልፈው ማለት ነው። የተወሰነ ብር ያዙና መንቀሳቀሻ ነው። እሺ ውዶችዬ፣ እናንተ ደግሞ 2 አመታችሁን እንኳን ቢያንስ ጨርሱና ብራችሁን ይዛችሁ እናንተም ነው ስሩ። ግን ብዙ አመት አረብ ሀገር ለቆዩ እህቶቼ ነው ይሄን መልእክት የማስተላልፈው። እሺ ወላሂ እስከ መቼ ድረስ ጉልበትም ይደክማል፣ ስራም ያስጠላል፣ ሁሉ ነገር ያስጠላል። እና ቤት እየሰራችሁ ቤት አላልቅ ብሏችሁ አንድ ቦታ ላይ ደግሞ ብራችሁን አታባክኑ። ወላሂ ነው ብላችሁ የተወሰነ ነገር ካላችሁ ኑና ይዛችሁ እየሰራችሁ ትንቀሳቀሳላችሁ። በዛ ደግሞ ቀስ ብላችሁ ትጨርሳላችሁ። ካልሆነ ግን ቤት እሰራለሁ ትላላችሁ። ቤት አያልቅም፣ ብዙ ፕሮሰስ አለው ቤት ውስጥ ከሚያልቅ። ከዛ ደግሞ ለእጄ የተወሰነ ብር መያዝ አለብኝ ትላላችሁ። ያን ደግሞ ስትሉ ያው መኖራችሁ ነው እዛው ሀገር ማለት ነው። እና የተወሰነ ከሰራችሁ ቤቱ ባያልቅም ኑና ሀገራችሁ ትሰራላችሁ እላችኋለሁ። እሺ ኑ ሀገራችሁ፣ ማን እንደ ሀገር እየሰራችሁ ሁሉንም ነገር መጨረስ ትችላላችሁ። ያው ሰሞኑን ትንሽ አሰለቸው ምን እንደው ታውቃላችሁ፣ ነዳጅ ስለሌለ ትራንስፖርት በጣም ተወዷል። እንደገና ደግሞ ተሰልፈን ነው የምንሄደው። እሱ ትንሽ አሰለቻል። ሁሉም እስከሚስተካከል ነው። ቢሆንም ማን እንደ ሀገር አሁን ይሄ አልናፈቃችሁም? በጎች ከገበያ እየሄዱ ከብቶች ናቸው፣ ከብቶች አሉ፣ በጎች አሉ።
በመንገድ ላይ እየሄዱ ነው። ዛሬ ሮብ ነው ቀኑና ገበያ ያለ ደሴ ሮቢት የነጋዴዎች ናቸው። ያው በዚህ አስፋልቱ እንዳለ ሞልቷል። ሀገራችን በቃ ሁሉም ደስ ይላል። አሁን አረብ ሀገር እኔ ስንት ዓመት ኖር ያለው ከ10 ዓመት በኋላ ወደ ሀገር መጥቻለሁ። እንደዚህ አይቻል አቅም መኪና ካልሆነ ሰው አይሄድም። ሲጀመር በረሃው ጠብሶ ነው የሚያሳርፈው። ሀገራችን ግን አያችሁት፣ በነፃነት ወጥታችሁ እንደፈለጋችሁ ወጥቶ መግባትን የመሰለ ነገር የለም እኮ። ደግሞ ከሁሉም የሚበልጠው ጤና ነው። ምን ይዤ እንዳትሉ፣ በነገራችን ላይ ጤና ወላሂ ከጤና የሚበልጥ ምንም ነገር የለም። ጤና ካላችሁ የትም ቢሆን ትሰራላችሁ፣ ትኖራላችሁ። ሀገራችን በቃ አየሩ ብቻ በቂ ሆኖ ያው ወጣ ብዬ ደግሞ ወደ ሌላ ቦታ አካባቢዎችን እቀርጽላችኋለሁ እና ነጅሁም ኩኪንግን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ፣ ሰፖርትም አበረታቱኝ። በብዛት ደግሞ ለማዳም ቅማሞች ነው ይሄን መልእክት ማስተላልፈው የኔ ውዶች። እሺ አበረታቱኝ ሁላችሁም፣ ሼር እያደረጋችሁ የምትፈልጉትን ደግሞ እኔ እሰራላችኋለሁ፣ ቀርጽላችኋለሁ። ሀገር ለመግባት ፈልጋችሁ ምን ብሰራ ነው እንዴት ሆኖ ይህ ብር ይበቃኛል ወይ ምን ይዤ ልግባ እያላችሁ ለተጨነቃችሁ እህቶችም የምትፈልጉትን ቦታ ይሄን ልሰራ ነበር እና ይሄን ቦታ ሂደሽ ስለ ማለት አሁን ሂደሽ ስንት ብር ይፈጃል፣ ይሄንን ላደርግ ነበረ፣ ይሄ የያዝኩት ብር ይበቃኛል ብላችሁ የምታስቡ እህቶቼ የምትፈልጉትን ምሳሌ ምግብ ቤት ሊሆን ይችላል፣ ቬሎ ቤት ሊሆን ይችላል፣ የተለያየ ብቻ ሱቆች ሊሆን ይችላል። እናንተ ፀጉር ቤቶች ይሄን ልንሰራ ነበረ ግን እንዴት ማድረግ አለብን የምትፈልጉትም ልብስ ቤትም ሊሆን ይችላል። ያንን ሁሉ ጻፉልኝ፣ ንገሩኝ። ቦታው ድረስ እየሄድኩኝ ስንት እንደሚፈጅ እንደገና ደግሞ ምን ማድረግ እንዳለብን ከባለሙያም ከሚሰሩትም ከብዙ ሰው ጠይቃለሁ። ቦታው ድረስ በመሄድ ቪዲዮ ቀርጽላችኋለሁ። ኮሜንት ላይ ጻፉልኝ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቀን። ወሰላሙ አለይኩም።